ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁ ነብቶ ማስፋና ታምሩ ገለን ባለንበት ሰዓት አቆጣጠር የዛሬ የካቲት 6 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ጥቃት፣ አገዛዙና አረብ ኤምሬት ጦር መሳሪያ ድጋፍ፣ የመቀሌው ፍንዳታ፣ የህወሓት ክትትል ጥሪ፣ ደሴ ዙሪያው ጥቃት፣ ኢሚግሬሽን ዘመቻው፣ ተጨማሪ ስጋትና ጋዜጠኛው፣ የትራምፕ ተጨማሪ ማስጠንቀቂያ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን ነው። ዋክሹም ብርጌድ በጠላት ላይ ድል ተቀዳጀ። የሚሊሻ አመራሮችን ጨምሮ ፋኖን የሚቀላቀሉ ቁጥር እየጨመረ ነው። አገዛዙ የፋኖ የተጠናከረ ወታደራዊ እርምጃ ተከትሎ መታመሱን ቀጥሏል። በርከት ያለ ሰራዊት ከተለያዩ የአገሪቱ አካባቢዎች እያጓጓዘ ነው። የቀድሞ ኦሮሚያ ልዩ ኃይልም የዳግም ዘመቻ ጥሪ ቀረበላቸው። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነችው ዋክሹም ብርጌድ በዋክሹም ብሔረሰብ አስተዳደር ዞን ዳህና ወረዳ አርቢት ከተማ ላይ በመግባት ዛሬ የካቲት 6 ቀን 2018 በአገዛዙ ባንዳ ሚሊሻ ላይ ድንገተኛ ጥቃት በመሰንዘር ድል መቀዳጀቷ ተገልጿል። የዋክሹም ብርጌድ ቃኛዎች ዛሬ የካቲት 6 ቀን 2018 አመሻሽ ላይ አርቢት ከተማ ላይ በመግባት ጥቃት የፈጸሙ ሲሆን አንድ ጓድ ሚሊሻ ሙትና ቁስለኛ በማድረግ 5 ክላሽንኮቭ 340 የክላሽ ተተኳሽ በማድረግ ታላቅ ድል ማስመዝገባቸው ተገልጿል። ይህ በእንዲህ እንዳለ አንድ ሚሊሻ 2 ክላሽና 250 የክላሽ ተተኳሽ ሙሉ የገብ ትጥቁን በመያዝ የዋክሹም ብርጌድን በተጨማሪ መቀላቀሉን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 6 ቀን 2018 ይፋ ባደረገው መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ይፋ እንዳደረገው የሚሊሻ አመራሮች ቀኝና መሐንዲሶች ፋኖን ዛሬ የካቲት 6 ቀን 2018 መቀላቀላቸውን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ምህረት አዋጅ ተቀብሎ ከሞጣ ቢቡኝ እና ከፈለገ ካምፕ 54ኛና 74ኛ ክፍለ ጦሩን መቀላቀላቸውን አስታውቋል። የቴዎድሮስ ዕዝ 54ኛ ክፍለ ጦሩን የተቀላቀሉት ከቢቡኝ ወረዳ ይታያል እኛም ማየን የሚሊሻ ቲም መሪ በሪሌው ጌትነት መከላከያ 25ኛ ክፍለ ጦር በዳሶ ሁሴን መከላከያ 25ኛ ክፍለ ጦር ሲሆኑ የቴዎድሮስ ዕዝ 74ኛ ክፍለ ጦሩን የተቀላቀሉ ከፈለገ ካምፕ ሳይፐር ዛኪር ከድር አቡሽ ካገዛዙ ስልጣን አስጠባቂ መከላከያ 25ኛ ክፍለ ጦር ሲሆኑ የሰራዊት አባላቱ አሁን ላይ በአማራ ፋኖ ብሔራዊ ንቅናቄ የተላለፈው የምህረት አዋጅ ጦሩን ሙሉ በሙሉ እንዲወጣ ያደርገዋል በማለት የምህረት አዋጁ እጅግ አስፈላጊ መሆኑን መጥቀሳቸው ተገልጿል። ይህ በእንዲህ እንዳለ በአራቱም የአማራ ክልል አቅጣጫዎች በተለይም ሰሞኑን በደቡብ ጎንደር የተወሰደውን ወታደራዊ ጥቃት አስታኮ ያገዛዙ ወታደራዊና የፖለቲካ አመራሮች መታመስ ተጠናክሮ የቀጠለ ሲሆን በአራቱም አቅጣጫዎች ለሰሞኑ ወታደራዊ ሽንፈት ምክንያት ናቸው የተባሉ በህይወት የተረፉ ያገዛዙ መስመራዊ መኮንኖችና የበታች ወታደራዊ ሹሞች ከኮማንድ ፖስት አዛዦች በታች ያሉ አንዳንድ ወታደራዊ ሹሞችም መታሰር መጀመራቸውን የሚጠቅሱ መረጃዎች ወጥተዋል። የአብይ አገዛዝ ወታደራዊ አዛዦችና የፖለቲካ መሪዎች ከጥቂት ቀናት በፊት በአማራ ክልል ያለው የጸጥታ ሁኔታ በቁጥጥር ስር መዋሉን ፋኖ ቆመው የማይዋጋበት ደረጃ መድረሱን በአደባባይ ሲደሰኩሩ የነበረ ቢሆንም በአሁኑ ወቅት እነዚህ መግለጫ ያሰጡ የነበሩ ባለስልጣናት አንዱ ሌላውን አሳልፎ ለመስጠት እርስ በርስ ጣት መቀሳሰራቸው እያደገ መምጣቱ ታውቋል። በክልሉ ሹምሽርና በይፋ እርምጃ ሊወሰድባቸው ወይም ሊታሰሩ የሚችሉ ባለስልጣናት እንዳሉ በስፋት መወራት ጀምረዋል። ከኤርትራና ከህወሓት ጋር ጦርነት እናደርጋለን በሚል በአማራ ክልል የነበረ የተወሰነ ሰራዊት በማንቀሳቀስ ሚሊሻና አድማ ብተና የአካባቢውን ጸጥታ ለመቋቋም ይችላሉ፣ ፋኖን ቆመው የማይዋጋበት ደረጃ አድርሰነዋል የሚለው ሐሰተኛ ትርክት በተግባር የተገለበጠበትና አገዛዙ የፋኖን ጥቃት መቋቋም አቅቶት ሆን ብሎ መሰረተ ልማቶችን ኢላማ በማድረግ በደብረ ታቦር የፈጸመው ተደጋጋሚ የድሮን ጥቃት ህዝቡን በከፍተኛ ደረጃ ያስቆጣ ሲሆን ለስርዓቱ ታማኝ የሆኑ አመራሮችም እርስ በርስ በመወነጃጀል በተለይም የድሮን ጥቃቱ አስፈላጊ አልነበረም፣ ለምን የድሮን ጥቃት ተወሰደ፣ ፋኖን ኢላማ ያደረገ አይደለም የሚለው ቅሬታ እያደገ መምጣቱ ታውቋል። አገዛዙ ሰሞኑን ወደ ትግራይና በወልቃይት በኩል ከሚዋሰነ የአማራ ክልል የኤርትራ ድንበር በርከት ያለ ሰራዊት ከተለያዩ ሀገሪቱ አካባቢዎች እያመጣ ሲሆን በተለይም በአፋር ክልል ያሰፈረው ሰራዊት የትግራይ ሰላም ሰራዊት ከሚባለው ጋር ግንባር ፈጥሮ ወደ ትግራይ ዘልቆ እንዲዋጋ የታሰበው እቅድ እየከሸፈና የትግራይ ሰላም ሰራዊት አባላት የተባሉት ከጠላቶቻችን ጋር ቆመን ወንድሞቻችንን አንወጋም በሚል የትግራይ ኃይል የተባለውን እየከዱ መልሰው መቀላቀላቸውን የሚጠቅሱ መረጃዎች ይወጡ ነው። ይህ በእንዲህ እንዳለ በመከላከያ ዩኒፎርም የኦሮሚያ ልዩ ኃይል አባላት በተከታታይ ወደ ግንባር ሰሞኑን እንደከዚህ ቀደሙ መዝመታቸውን ጠቅሰን ይፋ ያደረግን ሲሆን የኃይል ክፍተት ተፈጥሯል በሚል የኦሮሚያ ክልል በ7 ቀን ውስጥ የቀድሞ ልዩ ኃይል አባላት ለዳግም ዘመቻ እንዲመዘገቡ ጥሪ አቅርበዋል። ዛሬም ከተለያዩ ደቡብ አካባቢዎች በርከት ያሉ ያገዛዙ ስልጣን አስጠባቂ ወታደሮች በአውቶቡስ እየተጫኑ ወደ አማራና ትግራይ ክልል፣ አፋር ክልል እየተንቀሳቀሱ ሲሆን አገዛዙ ከኤርትራ ጋር በማንኛውም ሰዓት ጦርነት ውስጥ ሊገባ ይችላል የሚሉ ስጋቶች ዛሬም እያደጉ መጥተዋል።
በትግራይ ክልል ዋና ከተማ መቀለ ከተማ ውስጥ የቦምብ ፍንዳታ መከሰቱን ተከትሎ ነዋሪዎችም ተረጋግተው አካባቢያቸውን እንዲቆጣጠሩ ጥሪ ቀረበ። በመቀለ ከተማ ዛሬ የካቲት 5 2018 ዓ.ም ከምሽቱ 3 ሰዓት ተኩል ላይ የፈንጂ ፍንዳታ የተከሰተ ሲሆን በሰውና በንብረት ላይ ያደረሰ ጉዳት የለም ተብሏል። የከተማዋም ሰላምና ጸጥታ ጽሕፈት ቤት ለመቀለ ኤፍኤም ራዲዮ በሰጠው መረጃ ምሽት 3 ሰዓት ተኩል አካባቢ በአዲ ሐቂ ክፍለ ከተማ መቀለ ዩኒቨርሲቲ አዲ ሐቂ ካምፓስ ዙሪያም የፈንጂ ፍንዳታም ተከስቶ እንደነበረም ገልጾ በፍንዳታው የሰውም ይሁን የንብረት ላይ ጉዳት እንዳላደረሰም ገልጿል። የፈነዳው ፈንጂ የመቀለ ከተማን ሰላምና ጸጥታን ለማናጋት ህዝቡንም ለማሸበር ዓላማ ባላቸው የጥፋትም ኃይሎችም ሆነ ተብሎ የተፈጸመ ነው ያለው ጽሕፈት ቤቱ ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምጽ ግን በርካታ ነዋሪዎችም መደናገጣቸውን ገልጿል። ፍንዳታው የመቀለ ህዝብን ለማሸበርና ህዝባዊ ወያነ ሓርነት ትግራይ የተመሰረተበትን 51ኛ ዓመት የካቲት 11 በዓልን በሰላም እንዳያከብር በሚፈልጉ ተላላኪዎች ሆነ ተብሎም የተፈጸመ ነው ሲል ወንጅሎታል። ከወራት በፊት በተመሳሳይ ቦታም መሰል የሽብር ተግባር ተፈጽሞ ነበር ሲል ያወሳው ጽሕፈት ቤቱ ይህንን ድርጊት የፈጸሙ ጸረ ህዝቦች ኃይሎች በቁጥጥር ስር ለማዋል የመቀለ ከተማ ፖሊስ ከሚመለከተው የጸጥታ አካላት ጋር በመተባበር በትኩረት እየሰራ ነው ብለዋል። ህብረተሰቡም ተረጋግቶ አካባቢው መጠበቅ እንዳለበት ያሳሰበው ጽሕፈት ቤቱ ስለ ፍንዳታው አፈጻጸምና ስለ ፈጻሚዎቹ ማንነትም የሚመለከት ዝርዝር ማብራሪያም ከመስጠት ተቆጥቦ ማጣራትም ተጠናቆም ሲያልቅም ይፋም ይደረጋልም ብሏል። ከቅርብ ጊዜያት ወዲህ በትግራይ ክልል ያለውን ሁኔታና በመገናኛ ብዙሃን ላይ የሚፈጸመው ሁሉ ነዋሪዎችን በእያንዳንዱ ነገር ስጋት ላይ የሚጥል ሆኗልም ተብሏል። ከክልሉ ካለፈው ደም አፋሳሽም የሰሜን ጦርነት ገናም ያላገገመ ቢሆንም አሁን የሚታየው የጦርነት መሰል ድባብ ለነዋሪዎችም ጭንቀት እየፈጠረ እንደሆነ በርካታ ታዛቢዎችም ይናገራሉ። በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ ፋኖ እየወሰደ ያለው የተጠናከረ ጥቃት ስጋት ላይ ጣለው አገዛዝ ዛሬም ከአረብ ኤምሬት ተጨማሪ የጦር መሳሪያ በሚስጥራዊ በረራ ባህር ዳር ላይ ማራገፉን የሚጠቅሱ መረጃዎች ወጥተዋል። ጀዋር መሐመድ ተጨማሪ ምላሽ በመስጠት አብይ አህመድ የአገሪቱን ብሔራዊ ጥቅም አሳልፎ በመስጠት ግብጽ በአገሪቱ ብሔራዊ ደህንነት ላይ ተጨማሪ አደጋ እንድትደቅን መጋበዙንም አስታወቀ። በአማራ ሕዝብ ላይ ጦርነት በመክፈት አማራን ትጥቅ ብቻ ሳይሆን ቀበቶ አስፈታለሁ ያለው አብይ አህመድ አገዛዝ ሰሞኑን የፋኖ እንቅስቃሴ ቆሞ የማይዋጋ ደረጃ ደርሷል በማለት ራሳቸውና እሱን ሲሸነግሉ የነበሩ የአገዛዙ ወታደራዊ አዛዦችና የፖለቲካ አመራሮችን በማመን በርከት ያሉ ወታደሮችን ጭምር በማስወጣት የአማራ ህዝብን በሚሊሻና አድማ ብተና እንቆጣጠራለን የሚለው እርምጃውን ተከትሎ በአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቀጠናዎች እየተወሰደ ባለ እርምጃ የአገዛዙ ጦር መፍረክረክ፣ የአገዛዙ ባንዳ ሚሊሻና አድማ ብተናዎች መደምሰስ፣ አንዳንዶችም ጠላት ባቀደው እርምጃ አማራን እርስ በርስ ማጋደል ውስጥ አንሳተፍም በማለት ጦርነቱን በቃይ ማለት ድንጋጤ ላይ የጣለው አገዛዝ ዛሬም በሚስጥራዊ በረራ ተጨማሪ የጦር መሳሪያ ወደ ባህር ዳር ከአረብ ኤምሬት ማምጣቱ ታውቋል። ከዚህ ቀደም ሚስጥራዊ በረራ ከአረብ ኤምሬት አቡዳቢ አልሪፍ ከተሰኘው ወታደራዊ አየር ኃይል በማጓጓዝ ባህር ዳር ያሳረፈው አገዛዝ ዛሬም በተመሳሳይ በባልቶር ኤር ስም የሚመራ አቪዬሽን ሉሲን አይኤል 76 የከባድ ጭነት አውሮፕላን አማራ ክልል ባህር ዳር ማሳረፉና ከዚህ ቀደም እንዳደረገው ተጨማሪ የጦር መሳሪያ እያስገባ መሆኑን የሚጠቅሱ መረጃዎች ወጥተዋል። በቡርኪና ፋሶ ስም የተመዘገበው አውሮፕላን በሽፋን ቢሆንም የአረብ ኤምሬት ወታደራዊ ድጋፎችን ለአብይ አገዛዝ ለመስጠት ያቀዱበትና ወደ ጦርነት ቀጠና በረራ በማድረግ ባህር ዳር ላይ ለሁለተኛ ጊዜ በሚስጥራዊ በረራ ዛሬ ማሳረፉን የሚጠቅሱ መረጃዎች ወጥተዋል። ከዚህ ቀደም በተመሳሳይ ሚስጥራዊ በረራ ከአቡዳቢ ወደ ኢትዮጵያ ደብረ ዘይት አየር ኃይል ተደጋጋሚ በረራዎች ሲያደርጉ እንደነበር የሚጠቅስ መረጃ አገዛዙ በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ ለጦሩ ተጨማሪ የመሳሪያ ተተኳሽ ከአረብ ኤምሬት ማስመጣቱን የሚጠቅሱ መረጃዎች ወጥተዋል። ይህ በእንዲህ እንዳለ ከጌታቸው ረዳ ጋር የቃላት ምልልስ ውስጥ የገባው ጀዋር መሐመድ የጠቅላይ ሚኒስትሩ የወቅቱ የአፍሪካ ቀንድ አማካሪ የቀድሞ የህወሓት ቃል አቀባይና ስራ አስፈጻሚ ኮሚቴ አባል በኋላም የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበረው ጌታቸው ረዳ ስለ ብሔራዊ ጥቅም በማንሳት ወቀሳ ካቀረበበት በኋላ ዛሬ ዘለግ ያለ ተጨማሪ ጽሑፍ በማውጣት አብይ አህመድ የኢትዮጵያ ብሔራዊ ጥቅም አሳልፎ የሸጠና አገሪቱን ለከፍተኛ ጥቃት ያጋለጠ በሱዳን የእርስ በርስ ጦርነት ውስጥ የሚያደርገው ተሳትፎ ከኢትዮጵያ ብሔራዊ ጥቅም በተቃራኒ የተሰለፈችውን ግብጽ ለተጨማሪ ጥፋት የሚጋብዝ መሆኑን
መሆኑን በመዘርዘር የብሔራዊ ጥቅም ትርጉሙ አብይ አህመድ የሚሰራቸውን ጥፋቶች የሚመለከት እንዳልሆነም በስፋት ጽፏል። አብይ አህመድ አረብ ኤሚሬትን በመደገፍ የሱዳን አማጽያንን የጀነራል ሐምዲ ደጋሎን አርኤስኤፍ በመደገፍ ኢትዮጵያን ከሱዳን ውስጥ ቀጥታ ጦርነት ውስጥ አስገብቷል ያለው ጀዋር መሐመድ ለኤሚሬት የሀገሪቱን ሉዓላዊነት አሳልፎ መስጠቱንም ገልጿል። አብይ አህመድ ከወደ ሱዳን ጋር የገባበት ዲፕሎማሲያዊ ቁርቋሶና ጦርነት ጎትቶ የማስገባት እርምጃ የኢትዮጵያ ብሔራዊ ጠላት የሆነችውን ግብጽ ለተጨማሪ እርምጃ የሚጋብዝ ከኢትዮጵያ ብሔራዊ ጥቅም በተቃራኒ መሰለፉን የሚያሳይ መሆኑን ዘርዝሮ ተቃውሞውን አቅርበዋል። አብይ አህመድ ለሱዳኑ አማጺ ጀኔራል ወታደራዊ ጣቢያ በአረብ ኤሚሬት እርዳታ ቤንሻንጉል ውስጥ መክፈቱ የሀገሪቱን ብሔራዊ ጥቅም የሚጻረርና ተጨማሪ ጥቃት የሚጋብዝ እርምጃ መሆኑንም ጭምር ገልጾ አብይ አህመድ ከኢትዮጵያ ብሔራዊ ጥቅም በተቃራኒ የተሰለፈና ለስልጣኑ ሲል አገሪቱን ከፍተኛ አደጋ ውስጥ እየከተተ መሆኑን በስፋት ጽፎ ተጨማሪ ምላሽ ዛሬ ሰጥቷል። ሮይተርስ የዜና አገልግሎትም ኢትዮጵያ ለሱዳን ታጣቂ ኃይሎች ወታደራዊ ስልጠናና ወታደራዊ ቤዝም ሰጥታለች ማለቱን ተከትሎ የሶስት የሮይተርስ ጋዜጠኞች የስራ ፈቃድም ሳይታደስ መቅረቱም ተመለከተ። የኢትዮጵያ መንግስት በአዲስ አበባ የሚገኙ ሶስት የሮይተርስ የዜና አገልግሎት ጋዜጠኞችን የስራ ፈቃድ ለማደስም ፈቃደኛ ሳይሆን መቅረቱን የዜና ወኪሉም አስታወቀ። በተጨማሪም የዜና ወኪሉ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንዲዘግብ የተሰጠውን ፈቃድ መንጠቁንም ገልጿል። ይህም እርምጃ የተወሰደው ሮይተርስ የዜና አገልግሎት ኢትዮጵያም ለሱዳን ፈጥኖ ደራሽ ኃይል በእንግሊዝኛው ምህጻረ ቃል አርኤስኤፍ የማሰልጠኛ ካምፕ መገንባቷን የሚገልጽ የምርመራ ዘገባም ካወጣም ከጥቂት ቀናት በኋላ መሆኑም ተመልክቷል። የኢትዮጵያ መንግስትም በውሳኔው ጉዳይ እስካሁን ይፋዊ ማብራሪያም አለመስጠቱም ተመልክቷል። የሮይተርስ ቃል አቀባይ ለመገናኛ ብዙሃን በሰጡት የጽሁፍ መረጃ የኢትዮጵያ መንግስት የሶስቱን ጋዜጠኞችም የስራ ፈቃድ ለማደስ ፈቃደኛ አለመሆኑንና የህብረቱን ጉባኤን እንዲዘግብ የሰጠውን ፈቃድ መንጠቁንም አረጋግጠዋል። ቃል አቀባዩ የኢትዮጵያ መንግስት ለ39ኛው የአፍሪካ ህብረት ጉባኤ የተሰጠውን የሮይተርስ የዜና አገልግሎት ፈቃድ ነጥቋል፣ እንዲሁም በአዲስ አበባ የሚገኙ ሶስት የሮይተርስ ጋዜጠኞች ወይም ወኪሎች በኢትዮጵያ ውስጥ እንዲሰሩ የተሰጣቸውን ፈቃድም አላደሰላቸውም ብለዋል። የዜና ወኪሉ ውሳኔውን እየገመገመ መሆኑን የገለጹት ቃል አቀባዩ ሮይተርስ የቶምሰን የስነ ምግባር መርሆችን በመከተል ስለ ኢትዮጵያም ገለልተኛ አድሎ የሌለበትና ተአማኝነትም ያለው ዘገባም ማቅረቡን ይቀጥላል ሲሉም አክለዋል። ሮይተርስ ከቀናት በፊት የተለያዩ የዲፕሎማቲክ የጸጥታና የመንግስት ምንጮችን ዋቢ በማድረግ ኢትዮጵያም በቤንሻንጉል ጉሙዝ ክልል ውስጥ ለሱዳን ፈጥኖ ደራሽ ኃይል የማሰልጠኛ ካምፕ አዘጋጅታለች የሚል የምርመራ ዘገባም ማስነበቡ ይታወሳል። ዘገባውም ጣቢያው ከሱዳን ድንበር አቅራቢያ በምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ክልል ውስጥ እንደሚገኝ ያመለከተ ሲሆን የኢትዮጵያ ባለስልጣናት በጉዳዩ ላይ እስካሁን ድረስ ምንም አይነትም አስተያየት ከመስጠት መቆጠባቸውም ተመልክቷል። ሮይተርስ የዜና አገልግሎት በ15 ምንጮችና በሳተላይት ምስል ትንታኔ ላይ ተመስርቶ ባቀረበው ዘገባም ስፍራው በሱዳን እየተካሄደ ስላለው የእርስ በርስ ጦርነት አዳዲስ የሱዳን ፈጥኖ ደራሽ ኃይል ምልምሎችን ለማሰልጠን ሳይውል እንዳልቀረም ጠቁሟል። የዜና ወኪሉ በካምፕ ውስጥ ስለሚገኙት ግለሰቦች ማንነትም ሆነ ምልመላው ስለተከናወነበት ሁኔታ በገለልተኛ ወገን ማረጋገጫ አለመቻሉንም ገልጿል። በተጨማሪም ሮይተርስ አንድ ከፍተኛ የኢትዮጵያ ባለስልጣን ጨምሮ በርካታ ምንጮቹን በመጥቀስ ማሰልጠኛ ጣቢያው ግንባታና የሎጂስቲክ ድጋፍ በተባበሩት አረብ ኤሚሬት የገንዘብ ድጋፍ የሚከናወን እንደሆነ ቢገልጽም የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስትር ግን በሱዳን ግጭት ውስጥ ሀገሪቱ እጇ እንደሌለበት በመጥቀስም ክሱን አስተባብለዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር 2025 የ9 የዶቼ ቬሌ ራዲዮ ጣቢያም ጋዜጠኞችን የስራ ፈቃድ በጊዜያዊነት አግዶ በስተመጨረሻም በአማራና በትግራይ ክልሎች የሚሰሩ ሁለትም የራዲዮ ጣቢያው ጋዜጠኞችን ለሕግና ለስነ ምግባር ተገዢ አይደሉም በማለትም የስራ ፈቃዳቸውን በዘላቂነት መሰረዙ በራዲዮ ጣቢያው በኩል ከፍተኛ ተቃውሞ ማስነሳቱ ጉዳዩንም በሕግ አግባብ ለማየትም ዲደብሊው እቅድ እንዳለው መግለጹ አይዘነጋም። የልጅ ኢያሱ ኮር የጎፍ ክፍለ ጦር ከደሴ 45 ኪሎ ሜትር ርቀት ላይ የጠላት ኃይል ላይ የወሰደውን እርምጃ ተከትሎ የጠላትን ምሽግ በመስበር ድል መቀዳጀቱን አስታወቀ። የአገዛዙን ሴራ የተረዱ ሚሊሻዎች ፋኖን መቀላቀላቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሚኒሊክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር ከደሴ 45 ኪሎ ሜትር ርቀት ላይ የጠላትን ምሽግ በመስበር ድል መቀዳጀቱን ዛሬ የካቲት 6 ቀን 2018 ይፋ ባደረገው መረጃ ገልጿል። ሚኒሊክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር የካቲት 4 ቀን 2018 ዓ.ም
ከቀኑ 10 ሰዓት ጀምሮ ጠላት ይመካበት የነበረውን ፉርሴ ተራራ ምሽግ በሞርተር ጥቃት ምሽጉን ታርጌት በማድረግ በደቂቃዎች ውስጥ ምሽጉን በመስበር ጠላት የደረሰበት ድንገተኛ ጥቃት አስደንግጦት ወደ አብልኮ ወረዳ ሳልመኔ ሊፍ ለመፈርጠጥ መገደዱን ገልጿል። በሌላ ግንባር የገባው የክፍለ ጦሩ መከታ ሻለቃ ነጋሽ ከተማን በደቂቃዎች ውስጥ የተቆጣጠሩ ሲሆን የክፍለ ጦሩ ቃኝ ስበርና መክት ሻለቃ ደጋጋ ከተማን በመቆጣጠር በጠላት ላይ ድል መቀዳጀታቸውን ገልጿል። የአገዛዙ ባለስልጣናት በውድ ዋጋ ለመሸጥ ለመሳሪያና ተተኳሽ መግዣ ይሆናል በሚል አርሶ አደሩ ለመዝረፍ ለሽያጭ ያዘጋጁትን ማዳበሪያ ከደበቁበት ወደ ከተማዋ ዘልቆ የገባው የጎፍ ክፍለ ጦር በቁጥጥር ስር በማድረግ በከተማው ዙሪያ ላሉ አርሶ አደሮች በነጻ ማከፋፈሉን ገልጿል። አርሶ አደሮቹ አገዛዙ በከፍተኛ ዋጋ ለችርቻሮ ያዘጋጀውን ማዳበሪያ በነጻ ማግኘታቸውን ተከትሎ ፋኖ ለአማራ ህዝብ ህይወቱን ከመስጠት አልፎ የዕለት ከዕለት ህይወቱ እንዲሳካ በአዛኝነትና ህዝብ አሳቢነት እያደረገ ያለው ተግባር እንዳስደሰታቸው መግለጻቸውንም ምኒልክ ህዝብ ባወጣው በዚሁ መረጃ ገልጿል። የጠላት ኃይል የፋኖን ጥቃት ተከትሎ ከተማውን ለቆ በሚፈረጠጥበት ወቅት በጎዳና ያገኛቸውን ንጹሐን ላይ የግድያ እርምጃ መውሰዱን ተጠቅሷል። ድንገተኛው ጥቃት ያስደንገጣቸው የአገዛዙ ወታደራዊ አዛዦች ከደሴ መድፍና ተጨማሪ ኃይል በማምጣት አቧራ የሚባል ቦታ ላይ በማጥመድ በደመነፍስ ወደ ህዝብ በመተኮስ ጥላቻቸውን ማሳየታቸውን የጠቀሰው መረጃ በርካታ ንጹሐን ንብረት በዚህ የከባድ መሳሪያ ጥቃት መውደሙን በደፈጣ በቆረጣ በስቦ መምታትና መልሶ ማጥቃት የተካኑት የጎፍ ክፍለ ጦር ይህንን ተረኛ አጥፊ ቡድን አሳፍረው አሯሩጠው ከተማውን ጥሎ ከፈረጠጠ በኋላ ሰላማዊ ሰዎችን ኢላማ በማድረግ በከባድ መሳሪያ ጉዳት ማድረሱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር ህዝብ ግንኙነት ዛሬ የካቲት 6 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የፋሽስቱ አገዛዝ ብልጽግና ወግነው ህዝባቸው ላይ ዘር ማጥፋት እየፈጸሙ የነበሩ የሚሊሻ አባላት ነባራዊ ሁኔታውን በመረዳት በውጊያና በፈቃዳቸው ፋኖን መቀላቀላቸውን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 6 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። 9 የሚሊሻ አባላት ከነሙሉ ትጥቃቸው ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦሩን የተቀላቀሉ ሲሆን የሚሊሻ አባላቶቹ መካነ ሰላም ዙሪያ በነበረ አውደ ውጊያ በቀላል መስዋዕትነት እጃቸውን ለክፍለ ጦሩ በመስጠት ህይወታቸውን ማትረፍ መቻላቸው ተገልጿል። ከዚህ ጋር ተያይዞ የፋሽስቱ አገዛዝ ብልጽግና መከላከያ ሰራዊት ወግዲ ወረዳ ዙሪያ ከንጉስ ሚካኤል ኮር መብረቅ ክፍለ ጦር የደረሰበትን ከባድ ሽንፈት መቋቋም አቅቶት ከመቶ በላይ ንጹሐን መጨፍጨፉን ያስታወሰው መረጃ አሁንም በዚሁ በወግዲ ወረዳ ዙሪያ በዘሞድ ከተማ ከ150 ኩንታል በላይ የማህበረሰቡን እህል ዘርፎ በመውሰድ የአገዛዙ ስልጣን አስጠባቂ ጦር ጸረ ህዝብነቱን በተግባር ማረጋገጡን አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 6 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በመደራጀት ላይ ያለው አንቺም ክፍለ ጦር በዚሁ ቀጠና ከዘመቻ አርበኛ ማንደፍሮ ሙላቴ ከተገኘው ድል በተጨማሪ የጠላት ኃይልን ኮብለው ወደ ህዝብ ልጅ ለሆነው የአማራ ፋኖ ብሔራዊ ንቅናቄ አፋብን 4 ያገዛዙ ወንበር አስጠባቂ ሚሊሻዎች እጃቸውን መስጠቱን ገልጿል። ራስ አንችልም ክፍለ ጦር ጀግነት ብቻ ሳይሆን የምርኮ አያያዝ ሰብአዊና ሩሩህ መለያ ባህሪያቸው መሆኑን በሚንቀሳቀስበት ቀጠና ሁሉ ማስመስከሩን ምኒልክ ዕዝ ዛሬ የካቲት 6 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ባለስልጣናት የፍርድ ቤትን ትዕዛዝ በመተላለፍ የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ በካቴና ካልታሰሩ በስተቀር ፍርድ ቤት እንዳይቀርቡ የሰጡትን ትዕዛዝ ተከትሎ ዛሬ ችሎት ሳይቀርቡ ቀርተዋል። ችሎቱ ትዕዛዙን ያላከበሩ የእስር ቤት ኃላፊዎች ዳግም ፍርድ ቤት ቀርበው እንዲያስረዱና አቶ ታዬ በቀጣዩ ቀጠሮ ያለ ካቴና ሳይታሰሩ እንዲቀርቡ ለሁለተኛ ጊዜ ትዕዛዝ ሰጠ። ጦርነት ይቁም፣ ሰላም ይስፈን ያሉትን አገዛዙ ሰብስቦ ማሰሩን በ2016 ዓ ም የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ስልጣን ላይ ያሉ በማህበራዊ ሚዲያ መቃወማቸውን ተከትሎ ከስልጣን የተነሱበትና ጠቅላይ ሚኒስትር አብይ አህመድ ጨካኝና በንጹሐን ሞት የሚደሰቱ መሆኑን ማጋለጣቸውን ተከትሎ ታስረው በዋስ ከተፈቱ በኋላ ለዳግም እስር መዳረጋቸውን ተከትሎ አገዛዙ ባስታጠቃቸው መሳሪያ ህገወጥ ነው በሚል 7 ዓመት ተፈርዶባቸው ከሚገኙበት አባ ሳሙኤል እስር ቤት ዛሬ የካቲት 6 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ህገ መንግስታዊና ጸረ ሽብር ጉዳይ ችሎት በነበራቸው ቀጠሮ በካቴና ካልታሰርክ በስተቀር ወደ ፍርድ ቤት አንወስድም ባሉ የእስር ቤት ኃላፊዎቹ ክልከላ ችሎት አለመቅረባቸውን ጠበቃቸው አጋልጠዋል። ፍርድ ቤቱ አስቀድሞ አቶ ታዬ አላርጂክ ስላለባቸው በካቴና ችግር እስካልፈጠሩ ድረስ ታስረው ወደ ችሎት እንዳይቀርቡ ያቀረቡትን ማመልከቻ በመቀበል ሳይታሰሩ እንዲቀርቡ የሰጠውን ትዕዛዝ የእስር ቤቱ ኃላፊዎች ባለስልጣናት አዘውናል በሚል በካቴና አስረው ወደ ችሎት ለመውሰድ ያቀረቡትን ጥያቄ አቶ ታዬ አልታሰርም ማለታቸውን ተከትሎ ችሎት አለመቅረባቸው ታውቋል። አቶ ታዬ ደንደአ ለዳግም እስር ከመዳረጋቸው በፊት ከሆርን ኮንቨርሴሽን ጋር አብይ አህመድ የአማራ ህዝብን አጠፋለሁ ማለቱን ቃል በቃል የነገራ
መናገራቸውን ጨምሮ በአርቲስት ሃጫሉ ሁንዴሳ ግድያ የሰሜን እዝ ላይ የተፈጸመው ጥቃት እንዴት በተቀነባበረ ሁኔታ እሳቸው እንዲፈጸም እንዳደረጉ ጦርነቱን ወደ አማራ ክልል በማምጣት ያደረሱትን ጉዳትና ከ2500 በላይ የሚሆኑ ከፍተኛ የኦሮሞ ብልጽግና ፓርቲ ካድሬዎች ባሉበት ጭምር የተናገሯቸውንና ዝረፉ እስከ ማለት ያበረታቱበትን እርምጃ ምስክርነት የሰጡ ሲሆን ከምንም በላይ የሚገርምህ ግን ሃጫሉ የሞተው ገላን ኮንዶሚኒየም አይደለም። ጥላዬ አሚም እንዳልገደለው አሁን ክሊር ጥላሁን ያ ምክንያቱም መኪና ውስጥ አንድ ጠብታ ደም የለም። አንድ ጠብታ ደም ገላን ላይ ተመቶ ከሆነ ሬሳ ተመቶ ከሆነ የሞተውን ሬሳ ይዛ ሄዳለች ማለት ነው ያቺ ሴት። እሷ አልተጠየቀችም። ያ ምስኪን ልጅ ግን እድሜ ልክ ተፈርዶበት ባለኝ መረጃ ይሄ ሰው ተገርፎ መከራውን አይቶ ነው ያመነው። በኋላ አሁን አላደረኩም ይላል። ቃሊቲ እሱ በቀጥታ ከሱ ጋር የነበሩ ሰዎችን ስለ ጉዳዩ የጠየቁ ሰዎችን አንቺ አውርቻለሁ አይደለውም ብሎ አልተመረመረም። ወንጀሉን ታውቃለች ያቺ ሴት። አደረገች አላደረገች ሌላ ጉዳይ ሆኖ ግን የት ማን እንዳደረገው ግን ታውቃለች። ግን ነፃ ወጣ። ይሄን ሁሉ ሲታስብ ይህንን ምስክርነት ተከትሎ ለዳግም እስር ከተዳረጉ በኋላ ህገ መንግስታዊ ስርዓቱን በኃይል ለመናድና መከላከያ ሰራዊት ላይ ሐሰት መረጃ ማሰራጨት የሚል ውንጀላ አዲስ ክስ ቀርቦባቸው በስር ላይ እንዳሉ እየተከታተሉ ቢሆንም ያገዛዙ ባለስልጣናት በህይወታቸው ላይ ስጋት መደቀናቸው ተደጋግሞ ሲጠቀስ ቆይቷል። አቶ ታዬ ደንደዓ ለዳግም እስር ከመዳረጋቸው በፊት የአርቲስት ሃጫሉ ሁንዴሳ ግድያና የአማራ ህዝብን አብይ አህመድ አጠፋለሁ እስከ ማለት የደረሰበትን እርምጃ በተመለከተ የሚሆነው አይታወቅም በማለት በስፋት ምስክርነት መስጠታቸው አይዘነጋም። ለምንድን ነው አንተ ከጠላት ጋር የምትደዋወለው? ቹቹ አለባቸው የሚባል የአማራ ብልጽግና ጽህፈት ቤት የነበረ ነው። ብልጽግና ጽህፈት ቤት የኮሚኒኬሽን በኔ ሌቨል የነበረ ሰው ነው። እንተዋወቃለን። እኔ ሲናገርና ስጽፍ ይሄ እኮ እኛ ጋም እንደዚህ ነው፣ ማፊያ አገር ወሯል፣ እናንተ ጋር ብቻ አይደለም ብሎ ደውሎ ተነጋገረ። የጻፍነው ሌላ ነው፣ እየሆነ ያለው ሌላ ነው። ማፊያ አገር ወስዷል። ብልጽግና ቀርቶ ወደ ጉስቁልና እያመራን ነው የሚል ተነጋገረን። ይሄ ተቀድቷል። የሱ ስልክ ተጠልፎ ነበር መሰለኝ ወይም የኔ ተጠልፎ አላውቅም። እና ይሄንን ሰምቷል፣ መረጃ አለው። እና ለምን እንደዚህ ለቹቹ አለባቸው ለጠላት ለምን ትደውላለህ? ይሄ ምን ማለት ነው? ጠላት ማን ነው? ይሄ ሰውዬ ብልጽግና አባል የነበረ ነው። ብልጽግና ደግሞ እንኳን አባሉን ተቃዋሚው ራሱ ወንድም ነው ብሎ የሚያምን ነው። መደመር ጠላትም የለም ይላል። ይሄ ከየት መጣ? እንዴት ነው እንደዚህ? እነዚህ ሰዎች እንደው በፖለቲካ ቢቀር ዘመድም አይደለንም ወይ አልኩት ማለት ነው። አንዳንድ ነገሮች ለሚዲያ የማይመቹ ለምን እንደዚህ አልኩት። ሁለተኛ እነገሌ ላጠፋ ነው አለኝ። በአካባቢው በፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው ምስጢሩ ነው እንዳይ ለምን አፉን አውጥቶ እንዲሁ አማራን ላጠፋ ነው ብሎ እንደዚህ ነገረ? አዎ እያፈረስኩ ነው እንዴ? እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ነጻነት እንዲያል ፊት እንዲያል። ህዝባዊ ወያነ ሓርነት ትግራይ ህወሓት የፕሪቶሪያው የሰላም ስምምነት ከተጣሰም በዝምታ አልቀመጥም ሲል አስጠነቀቅም። የአፍሪካ ህብረት፣ አሜሪካና የአውሮፓ ህብረት ከመግለጫ ባለፈም እርምጃ እንዲወስዱ ሲል አሳሰበ። የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፕሪቶሪያው ሰላም ስምምነት የሚጣስና በድርጅቱ ላይ ጥቃት የሚሰነዘር ከሆነ ፓርቲያቸው በዝምታ እንደማይቀመጥም ያስጠነቀቁ ሲሆን ሊቀመንበሩ ህወሓትም ተዳክሟል እንዲሁም ተበታትኗል በመባሉንም አጣጥለዋል። ዶክተር ደብረጽዮን ትላንት በሰጡት ጋዜጣዊ መግለጫ ከቅርብ ጊዜያት ወዲህ ከቀጠናዊና ዓለም አቀፍም ተዋናዮች ማለትም ከአፍሪካ ህብረት፣ ከአውሮፓ ህብረትና ከአሜሪካ መንግስት ተወካዮች ጋር በተደጋጋሚ ሲነጋገሩ መቆየታቸውን ገልጸው እነዚህ አካላት ከስጋት መግለጫዎች ባለፈ ይህንን የጥፋት መንገድ በተግባር ለማስቆም እርምጃም እንዲወስዱ ሲሉም ጠይቀዋል። ህወሓት አንድነቱን አጥቷል በሚል የሚሰጡ አስተያየቶችን ውድቅ ያደረጉት ዶክተር ደብረጽዮን ተዳክመዋል፣ ተበታትነዋል ይላሉ። ለነሱ የምንሰጠው ምላሽ ግን ለህልውናችንና ለደህንነታችን ስንል አልተበታተንም የሚል ነውም ብለዋል። ወቅቱ ወሳኝ መሆኑን የጠቀሱትም የህወሓቱ ሊቀመንበር ዶክተር ደብረጽዮን በትግራይ ክልል ውስጥ ሆነ በውጭ የሚኖሩ የትግራይ ብሔር ተወላጆች አንድነታቸውን እንዲያጠናክሩና የሰላም ጥሪውን በሚጥስ ባሉት ማንኛውም ኃይል ላይ በአንድነት እንዲቆሙ ሲሉም ጥሪ አቅርበዋል። ይህ በእንዲህ እንዳለ ህዝባዊ ወያነ ሓርነት ትግራይ ለአፍሪካ ህብረት ሊቀመንበርና ለአንጎላው ፕሬዚዳንት ጆ ጎንሳሌቭ ሎረንሶ እንዲሁም በመጪው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ መሪዎች በላከው ግልጽ ደብዳቤ በትግራይ ክልል ባለው የሰላም ሁኔታ የህብረቱ ታማኝነትም አደጋ ላይ መውደቁንም ገልጿል። ህወሓት በዚህ በደብዳቤው እንደገለጸው የአፍሪካ ህብረት ያለፈው ህዳር 2022 ዓመተ ምህረት በደቡብ አፍሪካ የተፈረመው የፕሪቶሪያው ሰላም ስምምነት ዋነኛ አሳላጭ እና ምስክር እንደመሆኑ መጠን ስምምነቱ እንዳይፈርስ የማድረግ ፖለቲካዊና ሞራላዊ ኃላፊነትም አለበትም ብሏል። ሲቀጥልም የስምምነቱ ዋና ድንጋጌዎች ሙሉ በሙሉ አለመተግበራቸው
አዲስ ወታደራዊ ዝግጅትና እየጨመረ የመጣው ውጥረትም ጦርነትም ከቆመ በኋላ የተገኙ ውጤቶችን ወደ ኋላ የመመለስ አደጋም እንዳለው ህወሓትን በመግለጫው አስጠንቅቋል። ደብዳቤው በማከልም በእንቅስቃሴ ላይ የተጣለ ገደብ የኢኮኖሚ ጫናና ፖለቲካዊ መገለልን ጨምሮ በርካታ ገደቦች በሰላም ሂደቱ ላይ ያለውን እምነት እየሸረሸሩና ዳግም ወደ ግጭት የመግባት ስጋትን እየጨመሩበት መሆኑን ጠቅሶ ስምምነቱን መጠበቅ አለመቻል በሰሜን ኢትዮጵያ አለመረጋጋት እንዲፈጠር ከማድረጉም በተጨማሪ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ ተአማኒነትም እንደሚያሳጣው ይተሰመርበትም ሲል አጽንኦትም ሰጥቷል። ህወሓት በደብዳቤው የሰላም ስምምነቶች ህያው ሰነድ መሆናቸውን ጠቅሶ የህዝብን እምነት ለመጠበቅ ግልጽ እድገትና ተአማኒነት ያለውን ክትትል አስፈላጊ መሆኑን አጽንኦት የሰጠም ሲሆን የአፍሪካ ህብረት መሪዎች በመጪው ጉባኤ የፕሪቶሪያው ሰላም ስምምነት አስገዳጅነትን እንዲያረጋግጡና ሁሉም ወገኖች ሙሉ በሙሉ እንዲተገብሩትም ግፊትም እንዲያደርጉም ሲል ጠይቋል። ከዚህም በተጨማሪ በስምምነቱ የተቀመጠው የህብረቱ የክትትልና የማረጋገጫ ስርዓትም በአስቸኳይ እንዲነቃቃም ህገ መንግስታዊ ስርዓትም እንዲመለስም ሲቪሎችም ጥበቃ እንዲደረግላቸውና ተፈናቃይ ወገኖችም ወደ ቀያቸው እንዲመለሱ ሲል ህወሓት በመግለጫው ጥሪ አቅርቧል። ፍትህ ሚኒስቴር የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ በ27 የክልሉ ወታደራዊና የፖለቲካ አመራሮችና ቤተሰቦች ላይ የባንክ ሂሳብ እግድ አስተላለፈ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የቀድሞ የደህንነት ሹም ጌታቸው አሰፋን ጨምሮ የትግራይ ክልል ባለስልጣናት፣ ወታደራዊ አዛዦችና ቤተሰቦቻቸው የሆኑ 27 ግለሰቦች ላይ የፌዴራሉ ፍትህ ሚኒስቴር የባንክ ሂሳባቸው እንዲታገድ ትዕዛዝ መስጠቱ ተገለጸ። የአገዛዙ ፍትህ ሚኒስቴር ለባንኮች በጻፈው ደብዳቤ የህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ለቀድሞው የደህንነት ሹም ጌታቸው አሰፋን ጨምሮ የህወሓቱ ቃል አቀባይና ምክትል ሊቀመንበር አማኑኤል አሰፋ ተክሌ፣ ኪሮስ ሀጎስ ገብረ እግዚአብሔር፣ ብርጋዴር ጄኔራል ፍስሐ በየነ ገብረ ኪዳን፣ ሰለሞን ንጉሴ ገብሩ፣ ዳናይት ፍስሐ በየነ፣ ሜጀር ጄኔራል ህንፃ ወልደ ጊዮርጊስ ዮሐንስን ጨምሮ በ27 ግለሰቦች የባንክ ሂሳብ ላይ እግድ እንዲደረግ በደብዳቤ አዟል። በእግድ ደብዳቤ ውስጥ በአሜሪካን ሀገር የሚኖሩት የህወሓቱ የቀድሞ አመራር ቴዎድሮስ ሀጎስ ጨምሮ በ2013 ዓ.ም ከህወሓት ጋር ጦርነት በተገባበት ወቅት በህይወት የሌሉ ጄኔራል ጭምር በእግዱ ትዕዛዝ ውስጥ መካተታቸውን ከደብዳቤው መረዳት ይቻላል። በብልጽግናና በህወሓት መካከል ወደ ተጨማሪ ጦርነት ውስጥ ይገባሉ የሚለው ስጋት ባየለበት በዚህ ወቅት የፍትህ ሚኒስቴር ደብዳቤ የሁለቱ ኃይሎች ውጥረት የበለጠ የሚያካርር ተጨማሪ እርምጃ መሆኑን የሚጠቅሱ አስተያየቶችን መውጣት ጀምረዋል። ከ8 ቀናት በፊት ጥር 28 ቀን 2018 ዓ.ም ከፍትህ ሚኒስቴር ለባንኮች በተጻፈው በዚሁ ደብዳቤ የህወሓቱን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ 27 ወታደራዊና ፖለቲካዊ አመራሮች ቤተሰቦቻቸው ሂሳብ እንዲታገድ የጠየቀ ሲሆን በተለይም ከአገዛዙ ጋር ተቃርኖ ውስጥ የገቡት ዋና የህወሓት አመራሮች ከዶክተር ደብረጽዮን በተጨማሪ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ፣ ዶክተር አዲስ ዓለም ባሌማ፣ ዶክተር አብርሃም ተከስተ ጭምር በዚሁ ዝርዝር ውስጥ እንደሚካተቱ ታውቋል። ሰሞኑን በህወሓት አመራሮች ለእስር መዳረጋቸውን ተከትሎ እነጌታቸው ረዳ ጭምር ተቃውሞ ያቀረቡበትና የአገዛዙ ድጋፍ አላቸው የተባሉት ብርጋዴር ጄኔራል ግዑሽ ገብሬ ጭምር በእግዱ መካተታቸውን ከደብዳቤው መረዳት የተቻለ ሲሆን የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ የእግዱ አካል አለመሆናቸው ታውቋል። በህወሓት ውስጥ በከፍተኛ ደረጃ በአመራርነት ላይ ያሉትና የትግራይ ኃይል የሚባለውን የህወሓት ሰራዊት ከሚመሩት መካከል የተወሰኑት የፖለቲካና ወታደራዊ አዛዦች ላይ ብቻ ያነጣጠረው የእግድ እርምጃ ተጨማሪ ጥያቄ ያስነስተዋል። አገዛዙ በ2013 ዓ.ም ከህወሓት ጋር ጦርነት በገባበት ወቅት ተመሳሳይ የእግድ እርምጃዎች በወሰደበት ወቅት በወንጀል ክስም ሆነ በእግድ ውስጥ ዛሬም ድረስ በስልጣን ላይ ያሉ የህወሓት የፖለቲካና ወታደራዊ አመራሮች የሚገኙበት ቢሆንም አንዳንዶቹ በአዲሱ እግድ ውስጥ አለመካተታቸው ጥያቄ ያስነሳ ሲሆን በእግዱ መሰረት ባንኮች እነ ዶክተር ደብረጽዮን ገብረ ሚካኤል አካውንታቸውን እንዳያንቀሳቅሱ ፍትህ ሚኒስቴር ለእግዱ ተጨማሪ ደብዳቤ ከፍርድ ቤት እንደሚያቀርብ ጭምር ገልጿል። አገዛዙ በርከት ያሉ ከባድ መሳሪያዎችና ሰራዊት በአፋር ክልል በኩል ወደ ትግራይ፣ በአማራ ክልል ወልቃይት በኩል ወደ ኤርትራና ትግራይ ወደሚያዋስኑ አካባቢዎች እያሰባሰበ ሲሆን እርምጃው ተጨማሪ ጦርነት ይቀሰቀሳል የሚል ሰፊ ስጋት አሳድረዋል። በሌላ በኩል ከአብይ አገዛዝ ጋር የተሰለፉ የህወሓት የቀድሞ አመራሮችና የትግራይ ብልጽግና የሚባለው አየር ላይ ያለው ስብስብ መካከል የቀድሞ መከላከያ ሚኒስትር የተባሉት ዶክተር አብርሃም በላይ ወጣቶች ለጦርነት እንዳይነሱና የፌዴራል መንግስት ጦርነት የማንሳት ፍላጎት የለው የሚል አስተያየታቸውን ሰጥተው በተቃራኒው እየተደረገ ያለውን ወታደራዊ ዝግጅት በተመለከተ ሳይጠቅሱ አልፈዋል።
የቅድመ ጋብቻ ስልጠናም ሰርተፊኬትም ሳይዝ ማንም ሰው ወደ ጋብቻም እንዳይገባም የሚያደርግም አሰራር ሊጀመር መሆኑም ተዘገበ። በአዲስ አበባ ከተማ ውስጥ የፍቺ ቁጥር 50 ከመቶ በላይ ማሻቀቡም ተመለከተ። ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ የቅድመ ጋብቻም ስልጠና ሰርተፊኬት ሳይዝ ማንም ሰው ወደ ጋብቻም እንዳይገባ የሚያደርግ አሰራር ሊጀመር መሆኑን የሴቶችና የማህበራዊ ጉዳይ ሚኒስቴር አስታወቀ። አሰራሩም ከሃይማኖት ተቋማትና ከሀገር ሽማግሌዎች ጋር በመመካከር ስራ ላይ የሚውል ነው መባሉን የተዘገበም ሲሆን በሚኒስቴር መስሪያ ቤቱ የአረጋውያን ቤተሰብ ጉዳዮች ዋና ስራ አስፈጻሚ የሆኑት አቶ ተስፋዬ ሮበሌ አሰራሩን በሚቀጥለው ዓመትም ስራ ላይ ለማዋል ዝግጁ አድርገናል ሲሉ ለሸገር ራዲዮ ጣቢያም ገልጸዋል። ክለውም ለተጋቢዎችም የቅድመ ጋብቻም ስልጠና ከመሰጠት በተጨማሪ በቤተሰብ ጉዳይ ላይ የሚሰሩ ተቋማትም ስራቸውን ውጤታማ ለማድረግ የጋራ ፎረም መመስረታቸውንም ጠቁመዋል። ፎረሙ በቤተሰብ አስተዳደር በኩል ያሉ የአሰራር ክፍተቶችን ለመሙላት ይሰራል የተባለ ሲሆን በመንግስት በኩልም መሰራት ላለባቸው ነገሮች ምክረ ሐሳብና ጥቆማም ይሰጣልም ተብሏል። ለብዙ ትዳሮች መፍረስ ዋነኛ ምክንያት ስለ ትዳር ያለው የግንዛቤ እጥረት ነው ያሉትም አቶ ተስፋዬ ይህንን ችግር ለመፍታትም የስልጠና ማኑዋሎችን ማዘጋጀታቸውንም አመልክተዋል። ለሀገር ለውጥ ከቤተሰብ መጀመር አለብን ያሉትም ኃላፊው በኢትዮጵያ ከ20 ሚሊዮን በላይ ቤተሰቦች እንዳሉም ጠቅሰዋል። የአዲስ አበባ ከተማ ሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ በቅርቡ ባወጣው መረጃ መሰረት የትዳር ፍቺም ካለፉት ዓመታት አንጻር 54 በመቶ ጭማሪም አሳይቷል ሲሉም ስጋታቸውን ገልጿል። እንደ ተባበሩት መንግስታትና መሰል ዓለም አቀፍ ተቋማት መረጃ በዓለማችን ላይ ከፍተኛ ፍቺ ከሚስተዋልባቸው አገራት መካከል ሰሜን መቄዶንያ፣ ማልዲቭስ፣ ምዕራብ አውሮፓዊቷ ሊechtenstein፣ ቤላሩስ፣ ጆርጂያ፣ ላትቪያ፣ አንዶራ እና ኮስታሪካም ሲሆኑ በሞት ካልሆነ በቀር በምድር ላይ አንለያይም በማለትም አነስተኛ ፍቺ ያለባቸው አገራት መካከል ስሎቬኒያ፣ ክሮኤሺያ፣ ሆላንድ፣ ሞንቴኔግሮ፣ ፎሬ አይስላንድ፣ ቡልጋሪያ፣ ሞንጎሊያ ተጠቃሽ ናቸው። በአፍሪካ አህጉር ሊቢያ፣ ግብጽ፣ ሞሪሸስ፣ አልጄሪያ፣ ናይጄሪያ፣ ሲሸልስ፣ ሱዳን ከፍተኛ ፍቺ የሚካሄድባቸው አገራትም ሲሆኑ አነስተኛ ፍቺ ከሚስተዋልባቸው አገራት መካከል ሞዛምቢክ፣ ኬንያ፣ ደቡብ አፍሪካ፣ ዚምባብዌም ተጠቃሽ መሆናቸውን መረጃዎች ያመለክታሉ። የቀድሞ የሲኤንኤን ጋዜጠኛ በሚኒሶታ አይስን በመቃወም በቤተ ክርስቲያን ውስጥ ተቃውሞ ያስነሱትን ተከትሎ በመዘገቡ ታስሮ በተለቀቀበት ጉዳይ ዛሬ በግዛቱ ሴንት ፖል ፍርድ ቤት ቀርቦ ነጻ ተብሏል። የቀድሞ የሲኤንኤን ጋዜጠኛ ዳን ሌሞን በፕሬዚዳንት ዶናልድ ትራምፕ አስተዳደር በሚኒሶታ በቤተ ክርስቲያኒቱ ውስጥ አይስ እየወሰደ ያለውን እርምጃ በመቃወም ድምጻቸውን ያሰሙ ተቃዋሚዎችን ተከታትሎ መዘገቡን ተከትሎ ሎስ አንጀለስ ላይ ታስሮ የተለቀቀበትና ሰፊ ተቃውሞ የተነሳበት እርምጃን ተከትሎ ዛሬ ፍርድ ቤት ቀርበው ነጻ መባሉ ታውቋል። ጋዜጠኛ ዶን ሌሞን በነጻ ጋዜጠኝነት እያገለገለ ሲሆን የቀድሞ የሲኤንኤን ጋዜጠኛ በሚኒሶታ በኢሚግሬሽን ኦፊሰሮች እየተወሰደ ያለውን ሕግን ያልተከተለ እርምጃ የተነሳውን ተቃውሞ ተከትሎ በቤተ ክርስቲያን በተመሳሳይ የነበረውን ተቃውሞ በቀጥታ ስርጭት ጭምር ያስተላለፈ ሲሆን ይህን ተከትሎ በፕሬዚዳንት ዶናልድ ትራምፕ አስተዳደር ባለስልጣናት ወቀሳ ሲቀርብበት የነበረ ቢሆንም ሎስ አንጀለስ ለግራሚ አዋርድ ለመገኘት በሄደበት ወቅት ምሽት ላይ በቁጥጥር ስር መሆኑና በማግስቱ መለቀቁ አይዘነጋም። ዛሬ አርብ በሚኒሶታ ሴንት ፖል የፌዴራል ፍርድ ቤት የቤተ ክርስቲያኑን ሂደት ረብሸዋል በሚል የቀረበበት ክስ ተከትሎ በፍርድ ቤት ጥፋተኛ አለመሆኑ ተበይነዋል። ሎስ አንጀለስ በታሰረበትም ወቅት ፍርድ ቤት ቀርቦ በጊዜው የተለቀቀ ሲሆን የፍርድ ሂደቱ መቀጠሉ አይዘነጋም። ይህ በእንዲህ እንዳለ በሚኒሶታ ከፍተኛ ውዝግብ ያስነሳው ለሁለት አሜሪካውያን አሌክስ ፕሪቲና ሬኒ ጉድ ሞት ምክንያት የሆነውና በበርካቶች ላይ የመብት ጥሰት ለተፈጸመበት ሰፊ ተቃውሞ ያስከተለበት የኢሚግሬሽን ዘመቻ ተጠናቋል በሚል ትላንት መግለጫ የተሰጠ ቢሆንም ዘመቻው በሌሎች አካባቢዎች ምን መልክ ይኖረዋል የሚሉ ጥያቄዎች ዛሬም መነሳት ጀምረዋል። የዲሞክራቲክ ፓርቲ የሴኔት አባላት የአሜሪካ ሀገር ውስጥ ጉዳይ መስሪያ ቤት በጀት እንዳይጸድቅ በተለይም በመስሪያ ቤቱ ስር የሚካሄደው የኢሚግሬሽን ዘመቻ የአይስ እንቅስቃሴን ተከትሎ ግልጽ ያሏቸውን አሰራሮችና ሕግና ስርዓት የተከተሉ መንገዶችን ተግባራዊ የሚደረጉበት የፍርድ ቤት ትዕዛዝ መያዝን ግድ የሚልበት የአይስ ኦፊሰሮች ጭንብል እንዳያጠልቆ የሚከለክልበት ያለ ፍርድ ቤት ትዕዛዝ የስር እርምጃና በትምህርት ቤቶች፣ ሆስፒታሎች፣ ቤተክርስቲያኖችና በዘረዘሯቸው በርካታ ተቋማት በኢሚግሬሽን ዘመቻ ስም የሚደረግ እንቅስቃሴ እንዳይኖር የኢሚግሬሽን ዘመቻው ህገ ወጦችና አደገኞች ላይ እንጂ ዜጎችን ማሸማቀቅና ማሳቀቅ ላይ እንዳያተኩር የዘረዘሯቸውን ክልከላዎች በሪፐብሊካን ፓርቲ በኩል ተቀባይነት ባለማግኘቱ በጀቱን ለማጽደቅ ያላቸውን የድምፅ ድጋፍ ነፍገው በአቋማቸው ጸንተዋል። የዲሞክራቲክ ፓርቲ አባላት ተወካይ የኮንግረስ አባሉ ሐኪም ጄፍሪስ ዛሬ በሰጡት መግለጫ በአሜሪካ ሀገር ውስጥ ጉዳይ መስሪያ
መስሪያ ቤት DHS ስር ነቀል ለውጥ እንደሚያስፈልግና ለዜጎች ሞት ምክንያት የሆኑ እርምጃዎችን እስከ ወዲያኛው ማስቀረት የሚቻልባቸው ሕግና ስርዓት የተከተለ የኢሚግሬሽን ዘመቻ ተግባራዊ መሆን ግድ የሚል መሆኑን ለተቋሙ በጀት ላለመጽደቅ መሻሻሎች እስከሌሉ ድረስ በውሳኔያቸው መጽናታቸውን ይፋ አድርገዋል። ይህ በእንዲህ እንዳለ የአሜሪካ ኢሚግሬሽን ኦፊሰሮች መካከል ሁለቱ በሚኒሶታ የተፈጸመን ጥቃት ተከትሎ የሰጡት ምስክርነት ሐሰተኛ መሆኑን ይፋ ማድረጉን ኤቢሲ ኒውስ ዘግበዋል። ኦፊሰሮቹ መዋሸታቸውና በሚኒሶታ የኢሚግሬሽን ዘመቻውን ተከትሎ እግሩን በጥይት ካቆሰሉት ተጎጂ ጋር በተያያዘ በመሃል ላይ የሰጡት ምስክርነት ውሸት መሆኑን ተከትሎ የግዳጅ ረፍት እንዲወስዱ መደረጉና ምርመራ መቀጠሉን አስታውቋል። ፕሬዚዳንት ዶናልድ ትራምፕ ኢራንን ዳግም አስጠንቅቀዋል። ኢራን ያልተጠበቀ ወታደራዊ ምርታ አሳይታለች የተባለበትን ውስጡን የሚጓዝ ሚሳኤል መስራቷ ይፋ ሆኗል። ፕሬዚዳንት ዶናልድ ትራምፕ ቴህራን በኒውክሌር መርሃ ግብሯ ላይ ስምምነት ላይ መድረስ ካልቻለች በጣም ከባድ የሆነ መዘዝ ሊገጥማት እንደሚችል በድጋሚ ያስጠነቀቁ ሲሆን፣ በሌላ በኩል የኢራንን ድንገተኛ ወታደራዊ አቅም አጋልጧል የተባለ 2000 ኪሎ ሜትር የሚጓዝ መሬት ለመሬት ተምዘግዛጊ ሚሳኤል መስራቷም ያልተጠበቀ እርምጃ መሆኑ እየተገለጸ ነው። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተጀመረው የኒውክሌር ድርድር ስምምነት ላይ መደረስ እንዳለበት የገለጹ ሲሆን ይህም በሚቀጥለው ወር ማድረግ ይቻላል በማለት ከወዲሁ አስጠንቅቀዋል። ስምምነት ላይ የማይደረስ ከሆነ ግን ወደ ሁለተኛው ዙር እርምጃ እንደሚገቡና ያም ኢራን በጣም ከባድ ዋጋ የሚያስከፍላት መሆኑን ገልጸው ስምምነት የመድረስ አስፈላጊነት ላይ ትኩረት ሰጥተው ተናግረዋል። ከኢራን ጋር ስምምነት ላይ መድረስ አስፈላጊ ነው። ይህ ካልሆነ ግን ሁኔታው በጣም የከፋ ሊሆን ይችላል። ምንም ስምምነት ላይ መድረስ ካልተቻለ የኢራን ሁኔታ በጣም ከባድና በጣም የከፋ ይሆናል በማለት ዛሬ ዳግም ያስጠነቀቁት ፕሬዚዳንት ዶናልድ ትራምፕ ከስምምነት ላይ መድረስ አለብን፣ አለበለዚያ ሁኔታዎች የበለጠ ይካረሩና አስቸጋሪ ይሆናሉ በማለት ለጋዜጠኞች ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ድርድር እንዲቋረጥ ጠይቋቸው እንደሆነ ተጠይቀው እንደዚህ አልተነጋገርንም፣ የምንፈልግ ከሆነ ግን እነግራችኋለን በማለት መጀመሪያ ላይ መስማማት ነበረባቸው። ያንን ማድረግ ስላልቻሉ ወደ ዘመቻ ሚድናይት ሀመር ገባን። አሁን ከስምምነት ላይ የማይደርሱ ከሆነ ለኢራን እጅግ ከባድ ይሆናል በማለት ኢራንና አሜሪካ ዳግም ድርድር የጀመሩት ባለፈው ሳምንት አርብ በኦማን ዋና ከተማ መስካት ሲሆን ውይይቱ ይቀጥላል በሚል ስምምነት ላይ ሳይደርሱ መቋረጡ አይዘነጋም። ይህ በእንዲህ እንዳለ በመካከለኛው ምስራቅ ወታደራዊ ጉልበቷ እየፈረጠመ መጥቷል የተባለችው ኢራን ከዚህ ቀደም ካሏት ሚሳኤሎች የተለየ አቅም አለው የተባለ ውስጥ ለውስጥ ሰርጓጅ ከፍተኛ ጥፋት የሚያደርስ ሚሳኤል መስራቷን የሚጠቅሱ መረጃዎችም ወጥተዋል። ኮራምሻር 4 በሚል ኢራን የሰየመችው ሚሳኤል ከአሜሪካ የሚሳኤል ስርዓት የተቀዳ መሆኑን የሚጠቅሱ መረጃዎች የወጡ ሲሆን ውስጥ ለውስጥ 1240 ማይል ወይም 2000 ኪሎ ሜትር ርቀት መጓዝ የሚችል 1500 ኪሎ ሜትር አውዳሚ ቁስ መሸከም አቅም ያለው መሆኑን በአገሪቱ መንግስታዊ ቴሌቪዥን ትላንት ማምሻውን ይፋ በሆነው መረጃ ተገልጿል። እጅግ የላቀ የረጅም ርቀት ባለስቲክ ሚሳኤል የተባለለት ይኸው ኮራምሻህ 4 የኢራን ወታደራዊ አቅም ሲከታተሉ በነበሩ ወገኖች አዲስና ያልተጠበቀ መሆኑን የሚጠቅሱ መረጃዎችም ወጥተዋል። ኢራን ምን ያህል ኮራምሻህር 4 ይኖራታል የሚለው ጥያቄ ዛሬም ያልተመለሰ ቢሆንም ዘመናዊና ከበድ ያለ ቴክኖሎጂ ይኸው ምድር ለምድር ሰንጣቂ ለሆነው ሚሳኤሏ የተገጠመለት መሆኑና ከአሜሪካ ጋር ጦርነት ውስጥ የምትገባ ከሆነ በመካከለኛው ምስራቅ ባሉ የአሜሪካ ጦር ሰፈሮችና በእስራኤል ላይም ለምትወስደው እርምጃ ተጨማሪ ጉልበት ይሆናታል፣ ይህም የመደራደር አቅም ይፈጥርላታል የሚለው አስተያየቶችም ተከትለው ቀርበዋል። የኢራን ባለስልጣናት ድርድርን እንደሚፈልጉና ተገዥነትን ግን እንደማይቀበሉ በሀገሪቱ ውጭ ጉዳይ ሚኒስትር በኩል ከአሜሪካ ጋር የተጀመረውን ውይይት መሰረት አድርገው አስተያየት መስጠታቸው አይዘነጋም። ይህ በእንዲህ እንዳለ ተጨማሪ የአሜሪካ የጦር መርከብ ወደ አካባቢው እየተንቀሳቀሰ ሲሆን የዚህም ዜና በኢራን ላይ ሊወሰድ የሚችለው ወታደራዊ እርምጃ አይቀሬነትን ያሳያል የሚሉ አስተያየቶች ተከትለው እንዲወጡ ምክንያት ሆኗል። በሩሲያና በዩክሬን መካከል እየተካሄደ ባለው ደም አፋሳሽ ጦርነት ውስጥም ከ300 በላይ አፍሪካውያን የጥይት ማብረጃ መሆናቸው ተገለጸ። ምዕራብ አፍሪካዊቷም ካሜሮን በርካታ ወጣቶቿን በመገበርም ተጠቃሽም ሆናለች። ተስፋም አስቆራጭ ቢዝነስም ዘ ቢዝነስ ኦፍ ዲስፔር በሚል ርዕስ ሰሞኑን ይፋ የሆነ አዲስ የምርመራ ሪፖርት እንደገለጸው ከሩሲያ ጎን በመሰለፍም በዩክሬን ለመዋጋትም ወደ ጦር ሜዳ የገቡ 316 አፍሪካውያን ወጣቶችም በአውደ ግንባር ላይ ህይወታቸውን ያጡ ሲሆን ካሜሩን 94፣ ጋና 55፣ ግብጽ 52፣ ሌሎችም ስማቸው ያልተጠቀሱ እድሜያቸው ከ18 እስከ 25 ዓመትም የሆናቸው 60 አፍሪካውያን ህይወታቸውን ያጡም ሲሆን ጎረቤት ኬንያ በትንሹ 10 ወጣቶቿን በሩሲያ ዩክሬን ጦርነት ውስጥ ማጣቷም በሪፖርቱ ላይ ተጠቅሷል። በሩሲያ ውስጥ ደጎስ ያለ ገንዘብ ታገኛላችሁም ተብለው በህገወጥ የሰው አዘዋሪዎች ወይም ደላሎች የሚደለሉ አመልካቾች ከ13000 እስከ 18000 የአሜሪካን ዶላር ለውጭ አገሮች
ሀገር ኩባንያዎች ለቪዛና ለጉዞ የሚከፍሉ መሆኑን የገለጸው ሪፖርቱ በወር ከ2000 እስከ 30,000 የአሜሪካን ዶላር ከዚያም አለፍ ሲል ዜግነትም እንደሚሰጣቸው ቃል መገባቱን የገለጸው ሪፖርቱ አንዳንድ የሟቾች ወጣቶች ቤተሰቦች መንግስታቸውን አጥብቀው ለመጠየቅ መገደዳቸውንም ዘግቧል። ኢምፓክት ወይም ኦል አይስ ኦን ዋንገር ፕሮጀክት እና መኖር እሻለው የተሰኘው የዩክሬናውያን ፕሮጀክት በጣምራ ባካሄዱትም ጥናት ከ2023 የፈረንጆቹ እስከ 2025 አጋማሽ ባሉት 2 ዓመታት ውስጥ ከ32 የአፍሪካ አገራት የተውጣጡ 1417 ወጣት አፍሪካውያን በደም አፋሳሹ የሩሲያና የዩክሬን ጦርነት ውስጥ ለመቀላቀል ወደ ቀጠናው የተጓዙ ሲሆን ከነዚህም ወዶ ዘማቾች አፍሪካውያን ውስጥ 22 ከመቶ ያህሉ አውደ ግንባሩን በተቀላቀሉ በ6 ወራት ውስጥ ህይወታቸው ማጣታቸውም ታውቋል። በእስራት ላይ የነበሩ ዜጎቿን ሳይቀር በአውደ ግንባሩ ላይ ያሰማራችው ሩሲያ የሰው ህይወትም ቀጣፊው ጦርነትን ለመቋቋም በአፍሪካ አህጉር ውስጥ በርካሽ ዋጋም ተዋጊዎችን በደላሎች አማካኝነት ለማግኘት እየጣረች ነው ብሏል። የአሜሪካው CNN ቴሌቪዥን ሰሞኑን ከአንድ የኬንያ ቤተሰብ አገኘሁት ባለው በተንቀሳቃሽ ምስል ወይም ቪዲዮ ፍራንሲስ የተባለ ኬንያዊ ዘማች የዩክሬን ምሽግን ለመደርመስ በሚል ወታደራዊ ታክቲክ ላይ ተሳታፊ የሆነ ሲሆን ፍራንሲስም ፈንጂ በሰውነቱ ላይ ታስሮበት ወደ ዩክሬን ምሽግ እንዲነጉድ መደረጉ በብዙዎች ዘንድ ከፍተኛ ትኩረትም የሳበ ወይም ቫይራል ሆኖ ክስተት ነው ብሎታል። የፈረንሳዩ ዓለም አቀፍ ግንኙነት ተቋም በእንግሊዝኛው ምህጻረ ቃል IFRI በቅርቡ ይፋ ባደረገው ሪፖርት አፍሪካን ዘማቾች ውስጥ አብዛኞቹ የኑሮ ውጣ ውረድ የደቆሳቸው የተሻለ ኑሮ ናፋቂ የሆኑ የከተማ ልጆች ናቸው ሲል ኖቫ ኒውስም ዘግቧል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን።